ይሄንን የደስደስ ያለው ወንድማችንን ሰማ ቆይ አንድ ጊዜ ልንገራችሁ ፓስተር ሶፊ በእርግጠኝነት ይሸነፋል። ይሄው እኔ እውነት ነው በቁም ነገር እኔ ማለም ሳይሆን ኖ መፍራት አይደለም በእርግጠኝነት ይሸነፋል። በእርግጠኝነት ፓስተር ሶፊ ከተሸነፈ በኋላ የምናደርገው ምንድነው? በደንብ አድርጋችሁ አዳምጡኝ ተወዳጆች። የምናደርገው ምንድነው? መቄዶንያ ላሉ ወይ መቄዶንያ ወይ ደግሞ እማማ ዝናሽ ከሁለት አንዱ ቦታ መርጠን ለ500 ድረስ የሚጠጉ አቅመ ደካሞችና አረጋውያንን ያው ዝክር ያበላልናል ማለት ነው። ወንድማችን ፓስተር ሶፊ ቤት ያለውን ያን ብርቱካናማ ነጠላህን ታደርግና ከተሸነፍክ ወይ እማማ ዝናሽ ወይ መቄዶንያ ወይ ጌርጌሶን አንዱን ቦታ መርጠን እዛ ሄደ አቅመ ደካሞችን ታበላለህ። አቃለቅ አቅመ ደካሞች በራስ ገንዘብ በራስ ወጪ ምግብ እንትን ትላለህ። ከዛ በኋላ አቅመ ደካሞችን ታበል። እኔ በእርግጠኝነት ስለምትሸነፍ ማለት ነው ሶፊ ቢቻል ነጠላውን እስከዛ ድረስ በደንብ አስቋጨው። ያልተቋጨ አንዳንድ ቦታ ስላየው ማለት ነውና ፓስተሪ በደንብ ተዘጋጅ። ሆነን ለመናገር እንኳን ተሸንፌ ሳልሸነፍም ይሄ በጎ ምግባር ነው ማድረግም ያለብኝ ትክክለኛ ነገር ነው። ግን ምንድነው አንድ ነገር የምነግርህ ወንድማችን ዲያቆን ፈለገ ማድረግ መቻል ያለብህ ተዘጋጅ። እኔ ደግሞ ምቀጣህ የተለየ ቅጣት ነው ምቀጣህ። አሁን አንተ ያልከው አይነት ቅጣት አይደለም ምቀጣህ። ምን አይነት ቅጣት ነው የምንቀጣጣው? አዎ ገባኝ፣ እንደሱ አይነት ነው። ግን እኔ ደግሞ መመራህ ሌላ ቦታ ነው እንድትቀጣ ማድረግ ምንድነው የኔ ደግሞ አንተ ሐዋሳ 100 ህፃናትን የምታበላ ሴት አለች። እዚሁ አዲስ አበባ ውስጥ አልከም አንተን ሐዋሳ ነው ማስኬድ። እሺ ኮንትራት ሃይገርባስን ተከራይተ መቼም አትነዳም። አይወለ እሱን ሐዋሳ ያራት ሃይገርባስ አረ ችግር የለም። ሐዋሳ እኮ በነገራችን ላይ ፓስተሪ ያላወቅኩ አንድ ነገር ሐዋሳ ማለት የፈለገ ሁለተኛው ግዛት ማለት ነው። ሐዋሳ ማለት በቁም ነገር ሐዋሳ ላይ ያሉ ኦርቶዶክሳውያን በቁም ነገር ነው ማለት ፓስተር በጣም ብዙ ሰው እንግዳ ስለሆነ አራ ኦርቶዶክስ ሐዋሳ ላይ ሐዋሳ ገብርኤል የሙሉ ወንጌል ነው የመካነ ኢየሱስ ቸርች ነው። ምን የቱ አለ ነው አላቀም አይቻላቀም ጎግል ላይ ፈልግ በዚህ ፓስተር የሙሉ ወንጌል ነው የመካነ ኢየሱስ ወይስ የቃልዮት ነው ወይስ ተለኮ ለትውልድ ምናምን የነሱ ቸርች ነው? የትኛው ቸርች እንደሆነ እስኪ ንገረን። ታው ሐዋሳኛ ግዛታችን ነው ፓስተር ምንም ችግር የለውም። እኔ ሃይገር ምናምን እኔ ፓስተርዬ በአንተው በራስ መኪና ነው አስፈላጊ የሆነውን ክፍያ እንመድብልህና በአንተ በራስ መኪና ነው ከሄድኩም ሄዱ። በነገራችን ላይ ብሸነፍም ፓስተር ካንተ ጋር ሆነን እዛ ሄደን በቁም ነገር ይቺን ሴት እንረዳታለን፣ ሰፖርት እናረጋታለን። ሄደን ስንት ህፃናት ናቸው? 100 ህፃናት ናቸው ነው ያልከው? 100 ህፃናት ናቸው። ልጆቹ እሷ ጋር አይደለም የሚኖሩት። እዚሁ ቪዲዮ ለቅቄላችኋለሁ። ኦርቶዶክሳውያን አሉ ውስጥ፣ ሙስሊሞች አሉ፣ ኦርቶዶክሶች ሐዋርያት ነው ምናምን የሚባሉ አሉ። ከተለያየ ቤተ እምነት ነው ህፃናቶቹ። ግን ቁርሴን ለታናሽ የሚል ፕሮግራም ነው ያላቸው። ያ ቁርሴን ለታናሽ የሚባለውን ፕሮግራም ለተከታታይ 3 ቀን ሄደን እንመግባለን። ለተከታታይ 3 ቀን 3ቱንም ቀን እንግዲህ ይኸው ፕሮሚስ ገብተሃል። እኔ አንድ ቀን እሄዳለሁ። አይ ምንም 3 ቀን አንድ ቀን ነው የሚሄደው። አንድ ቀን ነው የሚሄደው። አንድ ቀን ካለ ሌላ ግን እንደገና ተጨቃጨቀ ሸነፈ ተፈለከ እንደዛ አይደለም። ቃጪው እኔ ነኝ እኮ እኔ ነኝ የምቀጣ እኔ ነኝ የምመርጠው። አንተ ለምን ትመርጣለህ? ማን አንተ እኮ ተሸናፊ ነህ እኮ። 3 ቅጣት አይቻልማ። 3 ቅጣት አይቻል፣ አንድ ቅጣት ነው የሚቻለው። እኔ አሁን አንድ ቀን ያልኩ እኮ አንድ ቅጣት ለአንድ ቀን ምን ነገር ማለት መብት ነው። አንተ አንድ ቀን አልክ አይደለ? እኔ ለ3 ቀን 3 ቀን ጠዋት ቁርስ ታበላለህ። በቃ አንተንም ጭምር ነው አሰሪ፣ አንተንም ጭምር ነው ማበለው። አደኩብህ ትንሽ አደኩብህ ትንሽ ደስ ይላል። አረ በጣም እንጂ በጣም ለዛ ነው እንጂ ምንም ችግር አልነበረውም። ስለዚህ ቅጣት ነው፣ አትፍራ።
አይኖ መሸነፍን እንዳመንክ እረዳለሁ፣ ግን ይሄ በጎ ስራ ስለሆነ ምንም ችግር የለውም። ገብቷል? ካፈ ላይ ሰበርኩ። ስለዚህ እንዲህ አይነቱ ንግግር አይ ተሸንፈሃል በፍጹም። እስቲ 3 ቀን ይቀጣምጡ ጻፉልኝ። 3 ቀን ይቀጣምጡ ጻፉልኝ። እዚህ እማማ ዝናሽን ስለምወዳቸው እማማ ዝናሽ ጋር ነው የምወስድህ። እማማ ዝናሽ ጋር ወስጄ ልጁ ፓስተር ነው እላችኋለሁ። ኢማጂን ከዛ በኋላ የሚደርስሽብን ጥቃት። አይ እንደሚወዱኝ ሰምቻለሁ። እሳቸው ይወዱኛል፣ ችግር የለውም። ስንቀልቅጣው እስቲ ዲያቆን ፈለገን ሐዋሳ ላይ እንግዲህ የሐዋሳ ቅዱሳን፣ የኢትዮጵያ ቅዱሳን፣ የኤርትራ ቅዱሳን እንዲሁም ኦርቶዶክሳውያን ሁላችሁ እንደዚህ መልካም ነገር በማድረግ የምታምኑ በሙሉ ለስንት ቀን ልቅጣው እስቲ? ካሜራውን ክፈተው። ካሜራ እኔ ለ3 ቀን እየነዳው ነው እና ምን ቤልትን ፍተዋ እንዴ? እየተነዳ እኮ ቤልት አድርገህ ነው። ባይዘዌ ለንደን ያለሁት ባይዘዌ አሁን ኢትዮጵያ ውስጥ አይደለሁም። ምን የሚባል ቦታ ነው ያለው? ከየት ወዴት እየነዳህ ነው? አሁን አክቹአሊ አንተ ምን ታውቃለህ? አዎ እዛ አካባቢ አንተ ማርያም ነው እዚህ አለኝ። ቱር ጋይዴ እየነገረኝ ነው። ከማንቸስተር ወደ ዲርስ ነው እየሄድን ያለ ነው አለኝ መንገዱ። እኔ አንድ ጊዜ እዛ መጥቼ ከሃና ማርያም ወደ ኃይሌ ገርመንት ነድቼ አውቃለሁ። እዛው ለንደን አንድ ጊዜ መጥቼ ከሃና ማርያም አካባቢ ወደ ኃይሌ ገርመንት በጣም እንጆይ ያደረኩ ነበር የነዳሁት። አይ ፋሰሪ ለማንኛውም አሁን እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች ፓስተር ሶፊ ትሸነፋለህ እያላችሁ ጻፉለት። በደም ከ3000 ምናምን ጊዜ በላይ ጻፉለት። 3000 ሰው አለ። ፓስተር ሶፊ ትሸነፋል። በደማቁ ፕሊስ ሁላችሁም እማማ ዝናሽ ጋር እንወስደዋለን። 90 ደቂቃው ቢያወራ አይሻልም ዲያቆን? ምክንያቱም እርሶ ወዳጅ እንዳለው ብዙ አውቃለሁ፣ አይቻለሁ። እኛም ደግሞ በጣም ብዙ ወዳጆች አሉን፣ ኦርቶዶክሳውያን፣ ወንጌል አማኞች፣ በተለያየ ቤተ እምነት ያሉ በጣም ብዙ የሚወዱን ሰዎች ያየሁበት። ከሰሞኑ እንደው ዝም ብዬ እንደ ፕሪማች ነገር ሞክሬ አይቼው ኧረ እኔ የምቻል ሰው አይደለሁም። እኔ ሰው ሁሉ በሌላ ስልክ ራስን የሰጠኸው እስኪል ድረስ ነው ከባድ ኬዝ የተፈጠረው። ስለዚህ ቢቀርቦት አንዴ እሱ እንደሱ አንተ እኮ አሸነፍኩ ያልክበትን ነጥብ በነገራችን ላይ እኛ ዝም ብለን ገብተን ሰላም እንዴት ናችሁ ብለን ሰላም ብለን ራሱ ስንወጣ የምናገኘው ነገር ነው። ፓስተር ፕሊስ በእነዚህ ነገር በትንንሽ ነገሮች አትታለ፣ ብልጭልጭ ነገሮች ያታሉ። ምን ያህል ይኸው ፓስተር ሶፊ ታሸንፋለህ ነው እንዳለ። ይኸው ፓስተር ሶፊ ያሸንፋል። ዮኒ ስንት አንበሳ ነው የቀለብከው አንተ ራሱ ንገረው። ይኸው እንዳለ አይ አይደል ዝም ብለህ ይኸውልህ ፓስተር ሶፊ ታሸንፋለህ። 162 ሰው እንደዛ እያለ ነበረ። ቴንክ ዩ እንዳለ ፓስተር ሶፊ ታሸንፋለህ የሚል ነው። አንድ 3 ሰዎች 200 ምናምን ገባዩ ታሸንፋለህ የሚለው እኮ እኔ ነኝ። ኦኬ አንዳንዱ አይገባም። ፓስተር ሶፊ ዘ ዊነር የሚለው እኮ ታሸንፋለህ ነው። ያንተ መስሎ ነው እንግሊዘኛ ሲሆን። ረፍ ፓስተር አሁን ስለ እንግሊዘኛ ፕሊስ ረፍ። የልደት ይበቃኛል ደግሞ አንተ ምን ትጨመር? እንግሊዘኛ ሲሆን ያንተ አይሆንም የኔ ነው። እሺ ያው እና ይሄው ቴንክ ዩ ቬሪ ማች። ሐዋሳዎች ተዘጋጁ። ሐዋሳ ላይ ይዤው ልመጣ ነው። ሐዋሳዎች ታይገር ባሱ ይመጣል። እኔ ከፊት በቪቴ ይከተለኛል። እንግዲህ ሐዋሳዎች ያው እኛ የተባረክነን እንግዲህ በምድር 100 እጥፍ በሰማይ ደግሞ የዘላለም ሕይወት ያገኘን ሰዎች ነን። ከፊት ቤታችንን ይዘን እሱ በአይገር ናቸው። ሐዋሳ ላይ ነው ዝግጅቱ። ሐዋሳዎች ብቻ ናቸው 100 እጥፍ የተባረኩት አላልኩም። ሐዋሳዎች ብቻ ይባረኩ፣ ችግር የለውም። የእነሱ መባረክ ላይ መባረክ ነው። ይሁን ግን ጠብቀኝ። ሐዋሳ ላይ ነው ይዤ እንግዲህ ያንን ቁርሴን ለታናሽ የሚለውን ፕሮግራም እኔ ሄጄ ተባርኬበት
መልካም ስራ ማድረግ በጣም መልካም ነው። አክሊሎቻችን ናቸው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም በሚለው በመጽሐፉ መሰረት ይሄንን እናደርጋለን። ከዛ ታላላቅ ነገር ነው የሚከናወነው። ስለዚህ አሁን ራሱ ልያየ ነው አይደል? አንተ ቤት ገብቼ እንኳን እስቲል እኔ ላይ ነው ጊፍት የሚዘንበው። እኔ ገርመኛል ለምን እንደሆነ። ከዚህ በኋላ ማንም ሰው ለፓስተር ሶፊ ጊፍት እንደሴት እኔ ቤት ሆናችሁ ለፓስተር ሶፊ ጊፍት የምትሰጡ ሰዎች ካላችሁ አውቶማቲካሊ ብሎክ ነው ማደርጋችሁ። ብሎክ ገና በቃ ለመስጠት ስታስቡ ብሎክ ነው ማደርጋችሁ። አላው እንግዲህ እውላችሁ አያችሁ አይደል? አዩ እንግዲህ እዩልኝ፣ ሪካርድ አድርጉልኝ። እያስፈራራ ነው። መቼ ነው ጌሙ ፓስተር? ጌሙ እንግዲህ ሰኔ 7 ቅዳሜ ማታ ነው የሚሆነው። እኔ ባለሁበት ሀገር በአውሮፓ ደግሞ በዩኬ አካባቢ ሰዓት አቆጣጠር ያው ከምሽቱ 2 ሰዓት ነው የሚሆነው። ሰዓታችን በዙ 1 ሰዓት ልዩነት ነው ያለን። እኔ ካለሁበት ከተማ ቀን አቆጣጠሩ ይለያል። ጁን 14 ነው። እንግዲህ ይኸው እንዳሰጡ ብሎክ ነው ማድረገው ብለን እንዳለ እኔ ላይ ዘነበ። ኧረ ተባረኩ፣ ቴንኪው። ብሎክን እንኳን 226,000 ኮይን ነው እየሰጠ ያለው። በጣም ነው የሚገርመው። ወደ 226,000 እጅግ በጣም የሚገርም እና ቴንኪው 226,000 ነው የሚለው። እሺ ስለዚህ እንግዲህ ቅዳሜ ዕለት ጁን 14 በውጭው የምትገኙ ጁን 14 በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ወደ እናንተ ሰዓት ቀይራችሁ ሰዓቱን እንትን በሉት። ግን ማንም ሰው እንዳይቀር በዛን ዕለት በጣም ድንቅ የሆነ ጊዜ ነው የሚኖረን። እንግዲህ ወንድማችን አልኩኝ ሶሪ ዲያቆን ፈለገ አትናቴዎስ ከእሱ ጋር እንግዲህ የሚኖረን የቀጠሮ ጌም ያው የሚከናወን ይሆናል ማለት ነው። ስለዚህ ማንም ሰው እንዳይቀር። ያው እኔ ጋር ብዙ ማስታወቂያ የማይፈልግም ሁሉም ወዳጆቼ በሙሉ ይገኛሉ። ስለዚህ በዛ ቀን ደግሞ ማለት እኛ ጋር ባለው ሪቫይቫል ማለት ምንድነው መሰለህ እኔ ጋር በጣም በቂ ልክ እንደ የራሽያ ያክል አቅም ያለው ሰራዊት ነው ያለው እኛ ጋር እና አንተ ጋር ያሉ ሰዎች እንዳይደናገጡ ማለት አንተ ጋር ያሉ ሰዎች በአፍሪካ ኢኮኖሚ ነው ከኛ ጋር የሚጋጠሙት። እኛ ደግሞ በራሽያ የሚል ፓወር ነው የምንጋጠመው እንዳይደረጉ እንግዲህ እነሱ ጋር ካለ ይልቅ እኛ ጋር ያለው ይበልጣል ነው የሚለውና አይ ምን አለ መሰለህ አሁን እኮ ያቀም ጉዳይ እኮ ነው። በአፍሪካ ኢኮኖሚ ከራሽያ ጋር መጋጠም የማይሆን ነገር ነው። ስለዚህ ቢቻል እንዳይደነግጡ ቀስ ብለህ ለሚመጣው ነገር ዝም ብለው ትኩስ ነገር አጠገባቸው አዘጋጅተው ምናምን ያንተ ላይቭ እንዲከታተሉ ነገራቸው። እንግዲህ በዚህ ያላችሁ ኢትዮጵያውያን ኤርትራን ሁላችሁንም አመሰግናለሁ በጣም ያው በሰኔ 7 በሚኖረን ፕሮግራም ላይ በዛ ላይ ጥሩ በጨዋነት የተሞላ ፕሮግራም ይኖረናል። ያው ቅጣቱ እንዳያችሁት መልካም ነገር ወደ ማድረግ ነው የምንሄደው። እሱን ሐዋሳ ነው የምወስደው። ሐዋሳ ድረስ ይሄዳል። ያው በዚሁም አጋጣሚ አላስፈላጊ የሆነ ቀጣጣና የምትሸነፈው አንተ ስለሆንክ ማስታወቂያ አንተን ይዘን እኮ ለኔ እኮ አይደለም የምትሸነፈው አንተ ስለሆንክ አንተን ይዘን ማስታወቂያ ልፍራል። አይገርባስ ያላችሁ ሰዎች ኢንቦክስ አድርጉለት እና በዛች ወይ ደግሞ በሎንቺንም በሱ ኢንቦክስ አድርጉለት አሁን። ስለዚህ ሐዋሳ ሰኞ ዕለት ነው የምንሄደው። ቅዳሜ ተጫውተን ሰኞ ዕለት ሐዋሳ ይዤ እሄዳለሁ። እኔ ደግሞ ቅዳሜ ተጫውተን ሰኞ ዕለት እማማ ዝናሽ ጋር ወስዳለሁ። ከዛ ያንም ሙሉ ፕሮግራሙን በዩቲዩብ ቻናል ላይ ይዤላችሁ የምቀርብ ይሆናል። ክሮዬን ይዤ ነው የሚሄደው። እንዴት አድርጎ ምን እንደሚያደርግ በሙሉ አሳያቸዋለሁ። ዲቫይን ሾው ላይ በዩቲዩብ ቻናል ይተላለፋል። ስለዚህ ውሏችን እንዴት እንደሚሆን የዛን ቀን እናያለን። ስለዚህ ሰኔ 7 ግን እንዘጋጅ። የተቀለቡ አንበሶችም የሚፈቱበት ቀን የታሰሩ ናቸው። እናንተ የታሰሩ ናቸው እንዴ? አስረን የቀለብናቸው ቆይ ስንት ነው የሚለው? ወንድማችን ፓስተር ሶፊ ፈለገ አትናቴዎስ
ይችላል በል 3 ጊዜ ፕሊስ። ፈለገ ወንድማችን ተወሽ ዲያቆን ፈለገ አትናቴዎስ መሸነፍ ይችላል። ዲያቆን ፈለገ አትናቴዎስ መሸነፍ ይችልበታል። ዲያቆን ፈለገ አትናቴዎስ መሸነፍ በጣም ይችልበታል። ብዙ ሰዎች አይቻሉ ቀድመው ፎከረው ሸልለው በጣም አንገታቸውን ሲደፉ ፓስተር አንተን እንግዲህ ከነዛ ወገን ባላይ ደስ ይለኝ ነበረ። ይለየዋል፣ የ90 ደቂቃ ይለየዋል። እኔ አርብ በጣም ከባድ የሆነ የቤተ ክርስቲያን ተልእኮ አለብኝ፣ የኦርቶዶክስ የመልካም ወጣት መርሃ ግብር እና እዛ ላይ ጋብዣለሁ እንድትገኝ። ከዛ መልስ ቅዳሜ ማታ 2 ሰዓት ላይ ነው ለካ ማታ 2 ሰዓት ላይ እኔ ምንም ነገር ነው ማለልህ፣ ግን መሸነፍ ምን እንደሚመስል ግን አሳያለሁ። ፓስተርዬ መሸነፍ ምን እንደሚመስል ነው ማሳየው። አጠገብህ ፎጣና ውሃ አዘጋጅ። ምን ያደርግልኛል? በዝረራ ስትወድቅ ያራግቡልሃል፣ ውሃ ትጠጣለህ፣ አቀዘቅዘዋል። ምን ስትል በዝረራ ትወድቃለህ። ችግር የለውም ፓስተር፣ ይሄንን እማማ ዝናሽ ጋር ሲወስድ ደግመህ ትለዋለህ። ምንም ችግር የለውም። ማንኛውም ሁላችሁም ምን ያውን ወደ ሊድስ ደርሻለሁኝ። ስለዚህ በጣም ወዳችኋለሁ። ወዴት ማታ 2 ሰዓት በኢትዮጵያ ሰዓት አቆጣጠር 2 ሰዓት እንዲሁም በነጮቹ ጁን 14 ቅዳሜ ቀን እንገናኝ። መልካም ጊዜ። ጌታ ይባርክ። ቁጥሩን ስጣችሁ የኔ ተወዳጆች። ያው ቅዳሜ ማታ 2 ሰዓት ጁን 14 በነጮቹ ቅዳሜ ማታ 2 ሰዓት ማንም ሰው እንዳይቀር፣ ማንም ሰው እማማ ዝናሽ ጋር ወስጄ ንሳ እንዲገባ ካላረኩት ቆይ ቀጣላለም ጋሼ። እሺ ጋሼ እሺ። የኔ ተወዳጆች ሁላችሁንም ወዳችኋለሁና ደግሞ አዲስ የለቀኩት ቪዲዮ አለ። ያን ቪዲዮ የገባችሁላችሁ በደንብ ሼርና ሪፖስት አድርጉት። አርብ ማታ 3 ሰዓት ማንም ሰው እንዳይቀር፣ እሺ? ማንም ሰው እንዳይቀር። ወዳችኋለሁ። ውድድ ነው ማደርጋችሁ፣ ውድድ። ባይ ባይ።